بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم أما بعد يا أخرى وندموچ እህቶች በየላችሁበት ሰላም ይድረስ ሰላም ይወረድ ይላለሁኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ናችሁ እንደናችሁ አልহামዱሊላህ እኛ ደህና ነን ኢንሻአላህ ባላህ ፈቃድ ዛሬ ትምህርታችን ምን ማራው ስለ ጧ ይሆናል ይሄን ቻናል ደግሞ አዲስ ከሆናችሁ ላይክ ማድረግንና ሼር ማድረግን ለወንድሞቻችን ለእህቶቻችን አትርሱ ላለው ለምንድን በዚህ ላይ ብዙ ኪታቦችን እንማራለን قواعد البعد قواعد النورانيه ان شاء الله እኔ የምንማረው طيب قال مصنف رحمه الله طاء የሚባለው ፊደል ይሄ ፊደል የምታዩት እኛ ባለፈው ትምህርታችን ትንማር ታንና ዳልን እንደገናም ደግሞ ጣ እነዚህ ሶስት ፊደሎች መውጫቸው አንድ ቦታ ነው ብለናል መውጫቸው አንድ ቦታ ነው መውጫቸው የት ነው ቢባል ከመላሳችን ጫፍና ከላይኛው ጥርስ ከውስጥ በኩል ከመላሳችን ጫፍና ከላይኛው ጥርስ ከውስጥ በኩል ጥርስ የሚባለው ፊት ለፊት ያሉት ትላልቆቹ ሁለቱ ከፊት ለፊት ያሉት ሁለቱ ትላልቆቹ ከውስጥ በኩል መባቀለያ ከዲዱ ጋራ መላሳችን ጫፍ እዛ ጋር እናደርገዋለን ጣ የሚባለው ፊደልና እነዚህ ሶስት ፊደሎች ጣ እና ዳል ታ ሶስት ፊደሎች በትክክል ይወጡልናል ማለት ነው طيب አቀራሩን ሁኔታ እንቀራለን ይህ ፊደል የምታዩት የሚወፍር ፊደል ነው አሁን በተከታታይ ይኸው የሚወፍር ፊደሎችን እያያዝን ያለ ነው አብራችሁኝ ቆዩላለሁኝ ኢንሻአላህ እንጨርሰውና እታች ከጨረስን በኋላ ደግሞ የሚወፍሩት ፊደል ባንድ የሚቀጥሉት ፊደል ባንድ ያረግ እንጨርሰዋለን ኢንሻአላህ طيب አሁን ጣ የሚባለው ፊደል የምታዩት ሁለት ነው የተገነባው ከሁለት ነው የምታዩት የተገነባው እኔ ከመጀመሪያው ጀምሬ እስከ ደረስንበት ድረስ የምታዩት ማንኛውም ፊደል ከሁለት የተገነባ ከሆነ የሚሳበው ሁለት ብቻ ነው ብያችኋለሁ ይህ ፊደል የተገነባው ከሁለት ነው የሚሳበው ሁለት ሐረካ ነው ከሁለት በላይ መጨመር ስተት ነው ከሁለት በታይ የሚያነሰ እንትን ማለት ስተት ነው አንድ ሁለተኛው ደግሞ ስተት ቶሎ ሮጥ ብለን አንቀራውም በትክክል የመላሳችን ጫፍ መውጫው ላይ ከላይኛው ጥርስ ከውስጥ በኩል አድርገን እንቀራዋለን ጣ አንልም ጣ ጣ ጣ ጣ ጣ አጦ ይሄ ፊደል ቀልቀላ ነው የምታዩት በቁርአን ውስጥ ስትቀሩ ቀልቀላ የሚባሉ ፊደሎች አሉ ከነዚህ ፊደሎች ውስጥ ይሄ ፊደል የምታዩት ተቀልቀላዎቹ ፊደል ጭምርት ነው አምስት ፊደሎች ቀልቀላዎች አሉ ከነሱ አንደኛው ይሄ ነው ኢንሻአላህ ቀልቀላዎቹን እንናገራለን ወደፊት طيب ዛሬ የምንይዘው ግን ቀልቀላን ፊደል ይዘናል ጣ እንደገናም ደግሞ ዳል ባ እንደገናም ደግሞ ጂም ይኸው እዚህ ጋር ጂም እንደምታዩት ባ ጂም ዳል ከዛ ደግሞ ጣ ከዛ ደግሞ ቃፍ እነዚህ ሶስት ፊደሎች ቃ ጣ ዳል ባ ጂም እነዚህ አምስት ፊደሎች ቀልቀላ ናቸው አምስት ፊደሎች ቀልቀላ ናቸው በቁርአን ውስጥ ስንቀራ ስኩን ሁነው ታቆምንባቸው በቀልቀላ ነው የምናቆማቸው ቀልቀላ ማለት ማንጠር ማለት ነው አንጠረ ነው እንጂ የምንቀራቸው አንይዛቸውም ሌላውንሳ ከነዚህ ከአምስቶቹ ፊደሎች ውጭ ቁርአን ስንቀራ ስኩን ሆነው ተመጡም ወይንም ደግሞ ታቆምንበት ላው ላይ ምን እናደርጋለን ያዝ አድርገን እናቆማለን ማለት ነው طيب እነዚህን ቀልቀላዎች ግን ስኩን ሆነው ተመጡ አንጥረን እንቀራቸዋለን አንይዛቸውም ወይንም ደግሞ ሙተሐረክ ሆነው በእነሱ ላይ አቆመን ተቀራን ቀልቀላ አድርገናቸው አንጥረናቸው እንቀራለን አንይዛቸውም ለምን እነዚህ አምስት ፊደሎች ቀልቀላ ስለሆኑ የሚነጠሩ ፊደሎች ስለሆኑ ሌላው ፊደሎች ጋራ አይመሳሰሉም እነዚህ ሌላዎቹ ፊደሎች ሌላው ፊደል ከአምስቶቹ ውጭ ያለው ፊደል ምን ይሆናል ስንቀራ አቁመን ስንቀራ ስናቆምባቸው በትክክል ጉናም ከሆነ ጉናን ይዛለን እንደገናም ደግሞ ሶፌርም ከሆነ እንደዚሁ ያዝ አድርገን ሌላውን ፊደል እንደዚሁ ፊደሎች የተለያዩ ፊደሎች እነዚህ ፊደሎች ሲመጡ የተለያየ ባህሪ አላቸው ሁሉንም በየባህሪው እናስተናግደዋለን በየባህሪው እንሰጠዋለን የባህሪውን የፊደሉን ባህሪ አሟልተን መቅራት አለብን ማለት ነው መገለጫውን የፊደሉን መገለጫ ባህሪውን ያንን ያዝ አድርገን የሚሰጠውን ህግና ደንብ ሰተን እንቀራዋለን እነዚህ ፊደሎች ህግና ደንባቸው ቀልቀላ ናቸው ቀልቀላ ማለት አንጥረን እንቀራቸው አንይዛቸው መጨረሻ ላይ ሲመጡ እነዚህ አምስት ፊደሎች የቆጠርኩላችሁ አሁን ቀልቀላዎቹ ስንቀራ አቁመን ስንቀራ እነሱን ያዝ አድርገናቸው እንቀራው ምሳሌ እስኪናያዝ قال الله تعالى في كتابه الكريم محيط ጣ እንደምታዩት ቀልቀላ አረግ ነው እሱ ግን ሙተሐረክ ነው ስኩን አይደለም ግን ሲቆም በስኩን ስለሚቆም ቀልቀላውን አንጥረን እንቀራለን እዚህ ላይ የምትውስጥ ልብ የምትሉልኝ አረቦች يعني كلام العرب
በሐረካ ነው የሚጀምረው ይላሉ። በስኩን አይጀምርም። ሲቆም ደግሞ በስኩን ነው እንጂ የሚቆመው በሐረካ አይቆምም ይላሉ። ስለዚህ አሁን ጧ ሐረካ ነው። ስናቆምሳ ቀልቀላ ስኩን አድርገን እናቆመዋለን። በደንብ አድርገን ቀልቀላውን አንጥረን እንቀራዋለን ስናቆም። እሺ ቀልቀላውን ታናናጠር ተቀራ ነውሳ ህግና ደንቡን የሱን የሚገባውን ባህሪውን አልሰጠነውም እንላለን ማለት ነው። طيب ከዛም ደግሞ ብዙዎች ሰዎች ሊያወፍሩ ሲሉ ከንፈራቸውን ወላይ ያደርጋሉ ጦ እያሉ። ይሄ ስህተት ነው። ከንፈርና ከንፈር አይነቃነቅም። እንደነገርኳችሁ መውጫውን ነግሬያችኋለሁ። ማንኛውም ፊደል ለማወፈር ስንፈልግ የምላሳችንን መጨረሻውን ወደ ላይ እናነሳዋለን እንጂ ከንፈርና ከንፈራችን ልናሾል አይገባም። طيب ከዛም ደግሞ ጣ የሚባለው ፊደል እዚህ ጋራ ከሁለት በላይ ሂሳብን ብያችኋለሁ። ምላስ ወደ ውጭ አይወጣም። ምላስ ወደ ውጭ አይወጣም። ጣ እና ቫ ይለያያሉ። ጣ የሚወጣው ከምላሳችን ጫፍና ከውስጥ በኩል ከላይኛው ጥርስ ከውስጥ መባቃሊያ ከድዱ ጋር አዛ ብለናል። ቫ የሚባለው ፊደል ደግሞ የሚወጣው ከምላሳችን ጫፍ ነው። ይለያያሉ፣ መውጫቸው ይለያያሉ። ይሄንኛው ውስጥ ነው፣ ይሄንኛው ውጭ ነው ማለት ነው። طيب እዚህ ጋር ደግሞ ልብ የምትሉኝ መጨረሻ ላይ ሲያቆሙ ሐምዛን ያመጣሉ። ጣ ይላሉ። ጣ ላ ስህተት ነው። አሁን እኛ ከመጀመሪያው ጀምረን የምንማራቸው ፊደሎች ሐምዛ የለም እያልን እየመጣን ነው እስከዚህ ድረስ እስከ ዛሬው ትምህርታችን ድረስ። አሁንም ደግሞ ይሄን የምታወስ ፊደል ነው። ጣ የሚባለው ፊደል ሐምዛ የለውም። ሲቀሩ ሐምዛን ያመጣሉ መጨረሻ ላይ። ይሄ ስህተት ነው። ሐምዛን ማንጣት የለብንም። طيب አሁን እንቀራው ነው። ልብ በሉኝ። ጣ ከንፈርና ከንፈራችን ወላሂ ሿል ማለት የለበትም። ትንቀራ ማጣንቅ አለባቸው። ጣ በደንብ አድርገን ልንቀራው ይገባል ማለት ነው። طيب እዚህ ጋር ደግሞ ልብ የምትሉኝ አሁንም ደግሞ ሁለተኛውን ፊደል ልንይዝ ነው ኢንሻአላህ። ስለ ዛ የሚባለው ፊደል የሚወጣው መውጫው የት ነው ብትሉ ከመላሳችን ጫፍና ከላይኛው ጥርስ ጫፍ ነው። ይሄንኛው ከውስጥ በኩል ነው። ጣ የምታዩት የሚታያችሁ ፊደል ጣ ይሄ ከውስጥ በኩል ነው። ከመላሳችን ጫፍና ከውስጥ በኩል ከላይኛው ጥርስ ከውስጥ በኩል ከውስጥ ከመባቃሊያው ጋር ከውስጥ። ይሄንኛው ደግሞ የመላሳችን ጫፍና ከላይኛው ጥርስ ጫፍ የመላሳችን ጫፍና ከላይኛው ጥርስ ጫፍ ያው ስቀራው طيب የሚባለው ፊደል የሚወጣው ነገርኳችሁ ቦታውን አይደለም። እሱ ጋር የሚወጡ ፊደሎች አሉ። ባለፈው ትምህርታችን ተምረን ያው እዚህ ጋር እንደምታዩት ዛል ከዛም ደግሞ እነዚህ ሶስት ፊደሎች መውጫቸው አንድ ቦታ ነው። ከመላሳችን ጫፍና ከላይኛው ጥርስ ጫፍ ዛል ከዛ ደግሞ ዛል هكذا طيب ከዛ ደግሞ طيب መውጫውን ያዝን። ከዛ ስህተት ደግሞ እናያዝ። ብዙዎች ሰዎች ዛና ዛልን ያስመስላሉ። ዛና ዛልን ይሄ ስህተት ነው። ዛ የሚባለው ፊደል ይወፈራል። ዛል የምትባለው ፊደል ትቀጥናለች። አሁንም ደግሞ ጣ የሚባለው ፊደል ይወፈራል። ዳልና ታ ይቀጥናሉ ማለት ነው። ዳልና ታ የሚታያችሁ ፊደል ታ ዳል ዛል እነዚህ ሶስት ፊደሎች ይቀጥናሉ። ጣ እነዚህ ሁለት ፊደሎች የሚወፈራሉ። እኔ በነገርኳችሁ ባለፈው ትምህርታችን የሚወፈሩ ፊደሎችን ባንድ ነግሬያችሁ ነበር። ዛሬም እስኪ እንደግምላችኋለን። ኸ ሶድ ዶድ ጣ ዛ غين غا ከዛ ደግሞ ቃ እቆ ቃፍ እነዚህ ሰባት ፊደሎች ያለምንም መስፈርት ቁርአን ላይ ስታገኛቸው ይወፈራሉ። አወፈራችሁ ቁሯቸው። አሁን ጣም ይወፈራል፣ ዛም ይወፈራል። طيب እንደነገርኳችሁ ግን አሊፍ መድያ كذلك را وكذلك الزهلم ወደፊት ኢንሻአላህ ተጅዊድ ስንመራ ይመጣሉ። ኑን ሳኪናና ተንዊን ለፍظ الجلاله እነዚህ አምስት ፊደሎች ሊወፍሩ ዘንዳ መስፈርት ህግና ደንብ አላቸው። እነዚህ ግን ሰባት ፊደሎች ኸ ሶድ ሶድ ضاد ጣ ዛ غين وكذلك القاف ቃፍ እነዚህ አምስት ፊደሎች ያለምን መስፈርት ህግና ደንብ በቁርአን ውስጥ ይወፍራሉ ማለት ነው። طيب አሁን ይሄ ፊደል ይወፍራል፣ ግን አሁን ስህተት ልናወጣ ነው። የሚወፍረውን ፊደል ቦታውን ያዝና አይደለም ስህተቱን እናወጣ። እንዴት መስጠቱ ከንፈርና ከንፈራችን አለማሾል። ይሄ የምታዩት አይወፍርም፣ ይወፍራል።
ይሄ ፊደል የምታዩት ይወፍራል። ከንፈርና ከንፈራችን ምን አናደርግም አናሸውልም ነው። ይሄ ጣም ይወፍራል፣ ዛም ይወፍራል። ግን ለማወፈር ስንፈልግ ከንፈርና ከንፈራችን ወደፊት አናደርግም። طيب ከዛም ደግሞ መጨረሻ ላይ ሐምዛን አናመጣም። እንደምታዩት ይኸው እንደነገርኳችሁ እዚህ ላይም ጣ ላይም ሐምዛ የለም ብያችኋለሁ። እዚህ ላይም ደግሞ ዛ ስንቀራ ሐምዛ የለም። طيب ከዛም ደግሞ ቶሎ ረጥ ብለን አንቀራውም። ከዛም ደግሞ ከሁለት በላይ አንስበውም፣ ከሁለቱም ያነሰን አንስበውም ማለት ነው። طيب ከንፈርና ከንፈራችን ደግሞ ሾል አናደርግም። ከዛም ደግሞ የመላሳችን ጫፍ እናወጣለን ወደ ውስጥ አናደርግም። ዛን ስንቀራ የመላሳችን ጫፍ ወደ ውጭ እናወጣለን ማለት ነው። طيب እዚህ ላይ ኢንሻአላህ ዛሬው ትምህርታችን በዚህ ይቀራል። የሚጨመር ካለ ደግሞ ነገ ባላህ ፍቃድ እንጨምራለን። አሁን በዚህ እናቆማለን። ባላችሁበት አላህ ያቆያችሁኛል፣ አላህ ያቆየናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።